ዘውትር ደሳለኝ በቅርቡ በአዲስ ነገር ጠብቁኝ እንዳለው ሁሉ በይፋ ከኢቢኤስ ውጪ አንድ የቴሌቪዥን ጣቢያ ላይ በጋዜጠኝነት ተፈራርመዋል። የሚጀምረው ፕሮግራምና ይዘቱም ታውቋል። ሁለገቡን ጋዜጠኛ አፈፍ ያደረገው ቲቪ ማን ይሆን? የሚያዘጋጀው ፕሮግራምና ክፍያውስ እንዴት ነው ስንል ጠይቀናል። ምላሹንም በጥንቅራችን አካተናል። ደራሲ በድሉ ዋቅጅራ ለአዶናይ እጅ ሰጠ። ቀደም ሲል አዶናይን የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲል የጠራው ይህ ሰው ዛሬ ላይ ስለ አዶናይ ምን አለ? አዶናይ እስከ አሜሪካ ሆኖ ስለገፉት ሰዎች የሰጠው ምላሽ ምንድነው ካላችሁ ከናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ነው። አዶናይ በአሜሪካ የሰራው ተአምር የሚመስል ስኬት ምን እንደሆነና ተጠባቂውን የቲክቶከርን ሁነት እየነገርናችሁ የዘውትር ደሳለኝን መዳረሻና የተነሱ ስጋቶችንም ልናወጋችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። በአሜሪካን ሀገር በዋሽንግተን ዲሲ እምብርት ላይ የሚገኘው ከሰሞኑን የአዶናይን ስም ተሸክሞ የቆመው ታሪካዊው የዋርነር አዳራሽ። ይህ ስፍራ ዝም ብሎ ህንጻ አይደለም፣ የብዙ አርቲስቶች የህልም የመጨረሻው ጥግ ነው። ከ1924 ጀምሮ የዓለማችን ቁጥር 1 ከዋክብት የተፈራረቁበት የታሪክ የዝናና የጥበብ ማህተም ያረፈበት ታላቅ ስፍራ ነው። ይህንን መድረክ የረገጡት እንደ ፍራንክ ሲናትራ፣ ፕሪንስ፣ ዴቭ ሻፔል እና ክሪስ ሮክ ያሉ የዓለምን መዝናኛ ኢንዱስትሪ የለወጡ ታላላቅ ሰዎች ናቸው። በዚህ መድረክ ላይ መቆም ማለት በዓለም አቀፍ ደረጃ በቅቻለው ተሳክቶልኛል ብሎ እንደማወጅ ይቆጠራል። ዛሬ ደግሞ በዚህ ታላቅ መድረክ ላይ የራሱን ታሪክ ለመጻፍ የኢትዮጵያን ስም ከፍ አድርጎ ለማስጠራት አንድ ኢትዮጵያዊ ተዘጋጅቷል። አዶናይ ብርሃነ ኃይለ ሚካኤል። ከ3 ቀናት በኋላ በዚህ የብዙዎች የህልም መዳረሻ በሆነው የዋርነር ቲያትር ጎራ ብትሉም የምታገኙት ዓለም አቀፍ ሙዚቀኛ አለያም እውቅ ኮሜዲያን ሳይሆን ከመቀሌ ተነስቶ መዳረሻውን ታላቋን አሜሪካ ብሎም የዋርነርን መድረክ ያደረገውን ይህንን ወጣት ነው። አዶናይ ኃይለ ሚካኤል ወደዚህ ታላቅ መድረክ እንዴት ሊደርስ ቻለ ከተባለ የነደራሲ በድሉ ዋቅጅራን የድንቁርና ጉዞ አለያም ዶክተሩ አዶናይን የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲል ነበር የጠራው። በድሉ ዋቅጅራ በወቅቱ በአጋራው ጽሑፍ እንደሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት ነው የተባለውን ትችት አልፎ ነውር ጌጡ ከመባል ተነስቶ ከነሮፍናን የሀሳብ ሙግት ታግሎ ታላቅ ውዝግብን ከፈጠረው ከሰይፉ ፋንታውን ጋር ተፋጭቶ ዛሬ አዶናይ ብልግናና ጋጠ ወጥ ነው ስራ ላሉት የበርካታ ህጻናቶችን ነፍስ በታምር ታድጎ ወገኖቹን በሽልማት አስደስቶ ያለውን አካፍሎ ጠላቶቹንና ተቺዎቹን ችላ ብሎ በማይገመቱ ውሳኔዎቹ ልዩ በሆነው ነጻነቱና ስታይሉ ብሎም በደግ ልቡ አሻግሮ እየተመለከተ የኢትዮጵያውያንን ልብ በፍጥነት መግዛት ቻለ። በአንድ ሀገር ውስጥ መታወቅና መወደድ ትልቅ ስኬት ቢሆንም ለአዶናይ ግን እሱ በቂ አልነበረም። ራዩ የቋንቋና የባህል ድንበሮችን ሰብሮ መውጣት ነበር። በኢንዱስትሪ ውስጥ ያሉትን ፈተናዎች፣ የፋይናንስ እጥረቶች፣ ተስፋ አስቆራጭ ሁኔታዎችና አንዳንዴም የሰዎችን ጥርጣሬ በጠንካራ ስራና በማይበገር ጽናት አሸነፋቸው። ማህበራዊ ሚዲያን በመጠቀም ድምጹንና ተሰጥኦውን ለሚሊዮኖች ማድረስ ቻለ። ሰዎች የእሱን ስራ ሲመለከቱ የሚያገኙት መዝናናት ብቻ ሳይሆን እኔም እችላለሁ የሚል ትልቅ የህይወት መነሳሳትን ጭምር ነበር። አዶናይ የራሱን መንገድ ጠረገ። ትላንትና በሀገር ቤት የነበረው ህልም ዛሬ አህጉር አቋርጦ አሜሪካን ሀገር ዋርነር ደርሷል። ቲክቶከሩ አዶናይ ከዚህ ታሪካዊው የዋርነር አዳራሽ ፊት ለፊት ቆሞ በሰራው ቪዲዮ ላይ የቪዲዮን ርዕስ መገፋት ያላቆመው ወጣት ሲል ሰይሞ ይህም በአንድ ወቅት ያላቸውን ጠጠር በሙሉ ወደሱ ለወረወሩበት ዛሬ ላይ ግን ስኬቱን እየተመለከቱ እጅ ለሰጡት ለነበድሉ ዋቅጅራ የተሰጠ ምላሽ ሲሉ ብዙዎች ይስማሙበታል። ታዲያ እንግዲህ ከ3 ቀናት በኋላ በአሜሪካን ሀገር በዚያው ታሪካዊ ዋርነር አዳራሽ አዶናይ የሚያዘጋጀው ዝግጅት የዚህ ሁሉ የዓመታት ጥረትና ድካም ፍሬ ነው። ይህ መድረክ አዶናይ የደረሰበትን የጥበብ ብስለት የሚያሳይ ብቻ ሳይሆን የኢትዮጵያን ስምና የጥበብ ደረጃ በዓለም አቀፍ መድረክ ላይ ከፍ አድርጎ የሚያስጠራ ታሪካዊ ክስተት ነው። ይህንን ዝግጅት ልዩ የሚያደርገው ደግሞ የአዶናይ መሳተፍ ለዲያስፖራው ማህበረሰብ የሚሰጠው የኩራት ስሜት ነው። አንድ ኢትዮጵያዊ ልጅ የራሳችን ወንድም ትላንት ታላላቅ የዓለም ከዋክብት የቆሙበት መድረክ ላይ ዛሬ በእኛ ቋንቋ፣ በእኛ ባህል፣ በእኛ ጥበብ መድረኩን ሊያነቃንቀው ነው። ይህ ድል ምን ያክል ታላቅ እንደሆነ በእውነት ቃላት ሊገልጹት አይችሉም።
የአዶናይ ኃይለሚካኤል የዝና ጉዞ ለአንድ ሀቅ ሕያው ምስክር ነው። ትልቅ ህልም ማለምና ለዚህ ህልም ጠንክሮ መስራት መጨረሻው ድል ነው። ከየትም ተነሳ፣ መሰናክሎችህ የቱንም ያህል ይብዙ፣ እውነተኛ ተሰጥኦና ቁርጠኝነት ካለህ ዓለም አንተን መስማቱ አይቀርም። የዋርነር አዳራሽ በሮቹን ከፍቶ አዶናይን ሲቀበል መድረኩ ላይ የሚወጣው እሱ ብቻ ሳይሆን የሁላችንም ኩራት ጭምር ነው። ይህ ዝግጅት በኢትዮጵያ የጥበብ ታሪክ ውስጥ እንደ አንድ ትልቅ ምዕራፍ ተመዝግቦ ያልፋል። ታዲያ ይህንን የአዶናይን የስኬት ግስጋሴ የተመለከተው የቀድሞ የአዶናይ ተቺ ደራሲ በድሉ ዋቅጅራ በትላንትናው ዕለት እጅ ሰጥቷል። የውድቀታችን ማሳያ ሲል የተቸውን ወጣት ዛሬ ላይ ሰግጥ ፈምስ የሚለውን ሳይሆን ይህንን አዶናይን ይዛችሁ አይደለም በኢትዮጵያ በዓለም ብትዞሩ ደስታው የኔም ነው ይልና በርታ አዶናይ ሲል ድጋፉን እንደ ትችቱ ሁሉ ጀባ ብሎታል። አሁን ጥያቄው አንድ ብቻ ነው። እናንተስ የዚህ ታሪካዊ አካል ለመሆን ተዘጋጅታችኋል ወይ? መልሳችሁ አዎ ከሆነ ይህ የአሸናፊነት ድምጽ ብዙዎች ጋር ይደርስ ዘንድ ቪዲዮውን ላይክ በማድረግ የበኩላችሁን ተወጡ እያልን ከ3 ቀን በኋላ አዶናይ በዋርነር ቲያትር የሚያደርገውን የመድረክ ዝግጅት በሚዳስስ ጥንቅር እስከምንገናኝ ለዛሬ ወደ ያዝንላችሁ ሁለተኛው መረጃ ስናልፍ ብዙዎች የእሁድ መዝናኛን በጉጉት እንዲጠብቁ ካደረጉት መሃል ዋነኛው የኢቢኤስ አቅራቢ የነበረው ጋዜጠኛ ዘወትር ደሳለኝን እናገኛለን። ልዩ ችሎታው፣ ድንቅ አቀራረቡና ሁለገብነቱ ተወዳጅ ጋዜጠኛ ሲያስብለው ጭፈራና በርካታ ቋንቋ አዋቂ መሆኑ ደግሞ ዘወትር የማይችለው ምንድነው አስብሎትም ነበር። ዘወትር በጣም ከተወደደበት ኢቢኤስ እንደወጣ ከተነገረ በኋላ ተመልካቹ ቀጣይ ማረፊያው የት ይሆን የሚል ጥያቄ ሲያነሳ ቆይቷል። ታዲያ እሱም በቅርቡ በአዲስ ነገር ጠብቁኝ ያለው ዘወትር ሰሞኑን በወጣ መረጃ አርቲስት ቴሌቪዥንን መቀላቀሉን ታውቋል። አርቲስት ቲቪ በሰጠው መግለጫ ዘወትር ደሳለኝ የአፍሪካን ድምጽ በዓለም አቀፍ መድረክ ለማጎልበት የተሰራ ዓለም አቀፍ የዲፕሎማሲ ፖድካስት ለመምራትና ለማዘጋጀት ተቀላቅሎናል ሲል አብስሯል። የዚህ አዲስ ፖድካስት ስምም አዲስ ፐልስ ይሰኛል ብለዋል። ዘወትር በአዲሱ ፕሮግራሙ እንደ ኢቢኤስ ሁሉ ይዋጣለት ይሆን ወይስ እንደነ መቅደስ ደበሳ አይነት ጣፋንታ ይገጥመው ይሆን? አሊያስ እንደነ ራኬብ አለማየሁ ፈጽሞ ከሚዲያው ይርቅ ይሆን የሚል ጥያቄ እዚህ ላይ ተነስቷል። በነገራችን ላይ ኢቢኤስ ቲቪ እንደ ዘወትር ደሳለኝ ያሉ አዳዲስ ጋዜጠኞችን ለማፍራት ከ3 እስከ 6 ወራት አንዳንዴም ከዚያ ለበለጠ ጊዜ ከካሜራ ጀርባ ያሰለጥናል። ጋዜጠኞቹ አየር ላይ ውለው ታዋቂ ከሆኑ በኋላ ግን ብዙ ጊዜ በጣቢያው ላይ አይቆዩም። ኢቢኤስ በርካታ ጋዜጠኞችን እውቅናና ሀብት በማጎናጸፍ የብዙዎችን ሕይወት የቀየረ ትልቅ ተቋም ቢሆንም ታዋቂ የሆኑ ባለሙያዎቹ ግን የተሻለ ስኬትን ፍለጋ ወደ ሌላ ጣቢያ መሄዳቸው የተለመደ ሆኗል። ታዲያ እንግዲህ ኢቢኤስን ለቆ የሚወጡ ጋዜጠኞችን ልብ ብለን ከተመለከትን ከኢቢኤስ ከወጡ በኋላ ስኬታቸው ምን ይመስላል ብለን እንጠይቅ እስኪ። ላብነት ያህል በእሁድን በኢቢኤስ ላይ የምናውቃትን መቅደስ ደበሳይን ስንመለከት ጣቢያውን ለቃ ወደ አባይ ቲቪ ብትገባም እናም የራሷ ዩቲዩብ ገጽ ብትከፍትም እንደ ቀድሞ ስኬታማ መሆን አልቻለችም የሚሉ ወቀሳዎች ይበዙባታል። እንዲያውም አንዳንዶች የተራ ዩቲዩበር ባህሪ እያሳየች ነው ሲሉ ተቿታል። ሰሞኑን የወዳጇን የነጻነት ወርቅነህን የቤተሰብ ጉዳይ የዘገበውን ጋዜጠኛ እንዳልክን ይዛ መቅረቧ እንዲሁም ሌላኛውን ባልደረባዋን አስፋው መሸሻን የሚመስል ሰው አቅርባ የአስፋውን መንታ ይመስላል ብላ ቪዲዮ መስራቷ በሞቱ የሥራ ባልደረቦቿ እየነገደች ነው የሚል ጠንካራ ትችትና የሞራል ጥያቄን ማስከትሎባታል። ታዲያማ ብዙዎች የድሮዋን ማለትም የኢቢኤሷ መቅደስ ናፍቃናለች ሲሉም ይደመጣሉ። ሌሎቹም የቀድሞ የኢቢኤስ ጋዜጠኞች ሁኔታ ተመሳሳይ ነው። ለምሳሌ ናፍቆት፣ ሊያና የሊያ ባለቤት የራሳቸውን ቻናሏን የተባለ ጣቢያ ቢከፍቱም የሚሰሯቸው ዝግጅቶች አብዛኞቹ ከኢቢኤስ ጋር ያላቸው መመሳሰል ተመልካችን ግራ እስከ ማጋባት ደርሷል። በኢቢኤስ የሚታወቀውን አራዳ ቅዳሜን ወደ ፈታ ቅዳሜ፣ ዙረት የተባለውን ፕሮግራም ደግሞ አንድ ቦታ ብለው በአቀራረጹና በይዘቱ ፍጹም ተመሳሳይ የሆነ ፕሮግራም እያቀረቡ ይገኛሉ። እስካሁን ካለው ተሞክሮ ከኢቢኤስ ለቆ የወጣና የተሻለ ስኬት ያሳየ ጋዜጠኛ የለም በሚለው ነጥብ ላይ ብዙዎች ይስማማሉ። ታዲያ አዲሱ የዘወትር ደሳለኝ ጉዞ እንደቀደሙት ጓደኞቹ ዩቲዩብ ላይ ፕሮግራም ከመቅዳት ይተርፍ ይሆን ወይስ እንደነ ራኬብ አለማየሁ ከሚዲያው ዓለም ጭልጥ ብሎ ይጠፋል? ተጠባቂው የዘወትር የዲፕሎማሲ ፖድካስት ማለትም አዲስ ፐልስ ይህንን ታሪካዊ የውድቀት ሰንሰለት ይሰብር ይሆን? እንግዲህ ምላሹን አብረን ወደፊት የምናየው ይሆናል። የምንወዳችሁ የዛሬው ጥንቅራችን ይህን ይመስል ነበረ። የወጣቱን አዶናይ የስኬት ጉዞና በአሜሪካን ሀገር በዋርነር ቲያትር የሚደረገውን ተጠባቂ ዝግጅትም በወፍ በረር ቃኘን። የተነሱበት ትችቶች ሳይበግሩት ስኬቱን ማቀጣጠሉን የተያያዘውን አዶናይንና ለስኬቱ እጅ የሰጠውን የደራሲ በድሉ ዋቅጅራን ሀሳብንም አያይዘን ተመልክተናል። እናንተስ የምንወዳችሁ ዛሬ በቃኘናቸው በእነዚህ ሁለት ጉዳዮች ላይ ያላችሁ ሀሳብና አስተያየት ከወዴት ነው? እንደተለመደው ሀሳብ መስጫው ላይ ሀሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ እያለን ዝግጅት
ዝግጅታችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ምስጋናዬን ጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።